እውነቱን እንነጋገር። የሰው ልጅ ሁላችሁ ስንት ገርል ፍሬንድ ይዛችኋል? ስንት ገርል ፍሬንድ ይዛችኋል? ያም ይመጣል የሱ ገርል ፍሬንድ ነበረች። ያም ይመጣል ኦፍ ኮርስ የሱ ጓደኞች እኮ ከገርል ፍሬንድ የበለጠ ወይንም ደግሞ ያችን ትመጣች የኔ ቦይፍሬንድ ያችን እኔ ይመጣል የኔ ቦይፍሬንድ ምን ያርጋችሁ? ያው ካንቺ ጋር ስንቶቻችሁ ናችሁ ዊኬንድ ላይ እየወጣችሁ የምታወጡት? ለምን ታውቃል? ነገ የገደለችው ሰው እኔ ለሱ ህይወት አይደለም ለሱ ህይወት ሳይሆን ማዝነው ለእኔ ለቤተሰቦች የገደለ መባል አልፈልግም። የገደለ እሱን ያጣ መባል አልፈልግም። ወይ በዚህ ምክንያት ለመሰለ ፖለቲካ ነው የሚሰሩብህ። ለምን መሰለ ስምን ነው የሚያሳጡ። ገባ? ያን ነው የምፈራው። 5 አንሞላም ግን ስሙ እንደሆነ ነገር ይቆጠራል። በጣም ነው የሚደብረው። ግን አይደለም የሚያደርገው ግልጹን ነጋገር። እኔ አሁን ለምሳሌ የነበረው ማለት ስለምንፋቀር አብሮኛ አቅፉኝ ይኖራል ማለት እኔ እኮ ይኸውልሽ የጂጂ ልጅ እኮ ራሷ ሳምሪ እኔ አንድ እንትን ተጻጽፋልኛለች ማለት በረንብ እሷ ጎበዝ ስለሆነች እዚህ ሀገር ስላደገች ከኛ የበለጠ ማለት ነው። እዚህ ሀገር ማውራት እንደ መጽሐፍ ቀላል አይደለም፣ ማውራት እንደ መስማት ቀላል አይደለም። ገብቶሻል አባባሌ? ይሄ ትንሽ እኔ ያለው ስላደገች ጎበዝ ነች። ትሬን ውስጥ ገባ እኮ ስለኔ ትያዩ እኮ ያለው እኮና ይገባኛል። በቃ አንገትሽን ትደፊያለሽ። ዋይኖት በዚህ ደረጃ ላይ አንድ ተራ ሰው ነኝ ምናምን ከጂጂ ጋር ስለመጣው ብቻ እየተቀጠቀጥኩ ነው። መቤቴ ይገባኛል። እቺ እውነቱን ስለተናገረች እኔ ደስ ብሎኛል። ምክንያቱም እንደዚህ የሚገባት ሁሉ አይመስለኝም ነበር። አይ ይገባታል። እንዴት ነው የማይገባት? ያ በዛ ደረጃማ ገብቻላ። ግን ሆድዬ ይኸውልህ አንድ ጥያቄ ልጠይቅ። ለምንድን ነው የሆነ ቦታ ሬስቶራንት ምናምን ስትገባ ለምንድን ነው ለሁሉም የምትከፍለው? ለምንድን ነው ሁሉንም ጀማ የምትጋብዘው? ግዴታ ነው? አሁን አይደለም። በፊት እኔ ጓደኛዬ ካለኝ በቃ መያዝ አልችልም ብር። እኔ 500 ብር ካለኝ ዛሬ ነው የማወጣው። ይሄ ይሆናል እኮ ጸብ የሚፈጥረው። ገባ? ናይ እንደዛ ሳይሆን ያው ወደፊት ሁሉም ነገር ይስተካከላል ብዬ አስባለሁ። እኔ ትልቅ ነገር ስለማስብ ተራ ነገር ትንሽ ነገር አሁን ለምሳሌ እኔ ትንሽ ነገር አሁን ገንዘብ ነው ብዬ አላስብም። ትንሽ ነገር እኔ የማስበው ትልቅ ነገር ነው። ትልቅ ነገር ስለማስብ ባይዘዊ ሆድዬ በማሰብ ብቻ እኮ አይመጣም፣ በጥረትም ነው የሚመጣው። አዎ ሆዴ ሞተ ቢባልስ ራሱን አያድርግብህ። አትሞትም። ለምን ትሞታለህ? እውነት እንድንሞት እኮ ያላችሁ ራሳችን እንድንጠላ እኮ ትመጡብናላችሁ፣ ስጦታ ትሰጡናላችሁ፣ አውጥታችሁ ታሰጡናላችሁ፣ ትከሱናላችሁ። አንድ ነገር እኔ ጫፋችሁ ላይ አልደረስኩም። ራሳችሁ ትመጡብናላችሁ፣ ራሳችሁ ትከሱናላችሁ። እኔ ልንገርህ እወድሃለሁ ያለ ሁሉ ይወድሃል ማለት አይደለም። ቶሎ ብለህ ሰዎችን አትመናቸው፣ ጊዜ ስጥ። በቃ ሆዴ ላይ አትምጡብኝ። ማንም ሰው እንዲመጣብኝ ኑሮ እኔ ሩህ እንደና አምላክ ሰጥቶኛል ጤና ልኑር በሰላም። በቃ ማንም ሰው ያጣብኝ ትኖራለህ፣ ወደፊት ትኖራለህ። አጂኛል በቃ ረፍት እፈልጋለሁ። አቅሜ አይችልም ማለት በቃ ነው በቃ ተስቲነታው አላሳዘነሽም? እሱ ጋር እንደዛ ሲል ለምን እኔ ቆየው ከሰለ እኔ እኮ እንደሱ ሲል ገብተሽ ሰላም ነህ ወድዬ እንዴት ነህ አይዞክ ምናምን አለው ከጎን እንድትዩ ብዬ ነው። ችግሩ እኮ እሱ አይደለም። ይሄውላ ጣጣ የመጣበት እኮ እንደ ቀልድ ገብቶ እኔ ሁሉንም ይቅርታ ዌብሳይት አንተም ነበርክ መሰል አይደል? ይቅርታ ማለት ፈልጋለሁ ስላደለ እንደ የ8 ወር መዘዝ የመጣው ገባሽ? አሁን ደግሞ ብታይን እዚህ ጋራ ሌላ ታሪክ ነው የምትፈጥረው። እሷ ብቻ አይደለችም፣ የቲፎዞች አሉ እዚህ ጋራ። አዎ እነ ለሊያ ምናምን እና ልጁ ብልጥ አይደለም ያልኩት ለዛ ነው። እኔ አሁን እንደዚህ አይነት ነገር አስበሻል? በጣም የምወደው ሆኖ ከዛ ቲክቶኬን ሁሉ አጥፍቼ የለውም የኔ እናት አልሰማም። ምንድን ነው ምንም ጥቅም የማላገኝበት ምን ላርግ ነው? አይገርምሽም? ቲክቶኬን ከዘጋው ማን አባቱ ያገኛል? ለምን 24 ሰዓት አይለፈልፉ? እሱ እንደዛ አይነት ሰው አይደለም። እንትን ይላል። ሰዎች ናቸው
ያ እኔ ኃላፊነት ምንድነው? ስለ ወደ ምንም አላወራም። በቃ ልማረክ እኔ ተናግሬ አላውቅም። ምን አገባን? እኔ እናት በእኛ ምክንያት በቃ ስሙን እሱ ብትነግረው ራሱ ማለት ነው ያው ነው ተመልሰው ያው ነው ምንም እንትን አይልም። እና ለዚህ በቃ ሁኔታውን ደግሞ ከተረዳ ስትመጣም የሚቀበል ከሆነ የሆነ እንትን የሚል ከሆነ ምንም ይሄ ልጅ ምንም በምንም እንትን ልትለው አትችልም እኮ። በጣም ተናደህበት እኮ ሆዴ የለበህን በደንብ አውጥተህ ከዛ ሆድዬ ብለህ በንጋታው ስታናግር ረስቶታል። እኔ እንደሆነ ታውቃላችሁ፣ ተራ ሰው እንኳን ቢሆንና ተራ ሰው ቢሆን በቃ እግዚአብሔር መቼስ ሁሉን ነገር አሟልቶ ነው የሰጠው። ግን አንዳንድ ሰው እድሉ ግርም ምናምን ይለኝ። የሁላችንም እድል እኔ እንጃ። የሚያወሩት ሌላ፣ ልክ በቃ የሚናገሩት ሌላ፣ ልጁ ሌላ። ልክ እነሱ ምንም እንደማያውቁ በየቀኑ ሴት የቤቱ እየለዋወጠ የሚኖር እያለ በ3 ዓመት እኔን ነው እንግዲህ የምታውቁት። ከዛ በፊት እንደው ግፋቢ ስንት ሴት 2 3 እና ልጁ እኮ ትልቅ ሰው እኮ ነው የሚሳደቡ እነሱ ምንም እንደማያውቁ ሴት ላይ ስትጫወቱ ያኔ ያ ነገር ይቀርና ማታ ላይ ያቃጭልበት ይሆናል እኮ አይደል? ገባችሁ? ኖ ማለት በቃ እንደ ንጹህ ሆነን ድንጋይ ስንወረውር ሰው ላይ በቃ ሁላችንም ባይዘው ኃጢአተኛ ነው። ከቁንጅናም ከማንም የበለጠ ቆንጆ ነው። ራሳችንን እንዴ አለመነንም አለ እኮ ይመጡና ስጦታ ይሰጡና ህይወቴን ያበላሹታል። ረድል ሆኖ እዚህ ላይ መውጣት እንጂ የእሱ ጓደኞች አሉ አይደለም እንዲ 16 አሁን አጠገቡ ያሉ ከሴት 30 እና 40 ሺህ እየወሰዱ ስከፍትና ፈልጋለሁ። አንድ ጊዜ አንድ ጓደኛ አለው። የእሱ ጓደኛ ልንገራቸው፣ የእሱ ታሪክ አሁን በጣም 32,000 ኤሮ ከሴት እኛንን የምናውቅ አሁን ስለሱ እዚህ ጋር ብናወራ ግን ዛሬ ሌላ ሴት አግብቶ ወልዶ ቁጭ ያለ ያለ አልመጣማ። ታሪኩ አልወጣም እንዴ? የኛ ቤቱም አለ እድሜ ልኩን 6 ዓመት በሙሉ የሰው እንደምረገ ግን የኛ ታሪክ ስለሆነ ብቻ እንደራሳችን እንደ ጨው አይተን በቃ የሰው ልጅ ይገናኛል፣ ይለያያል። ለምን በቀን 5 ሴት ለምን ይዞ አይሄድ? ምን አገባችሁ? የእሱን እድል የላችሁም። አይስወር እኔ ስንት ዓመት አውቃችኋለሁ? 15 ዓመት እዚህ ሚዲያ ላይ አውቃችኋለሁ። አንዳችሁ እንኳን አልሸተታችሁኝም የሱን ያህል እንጂ ብትሸቱ ፈልጋችሁ ማኖሮ ከዚህ ከሚዲያ ላይ ጠብሳችሁ ነበር እኮ። አያችሁ፣ ስለሚፈለግ ነው። እኔ አይን ውስጥም የገባው እኮ ስለሚፈለግ ነው። እከኩላ ስለ ሰው ስታነሱ አንዳንዴ ትገርሙኛላችሁ። ይገርማል። ለማንኛውም እኔ ግን ማለት ነው በቃ ምንድን ነው የሌሎቹ ሚዲያ ላይ አይደለም የመጣው። ገብቶሻል? የእሱ ሚዲያ ላይ ስለሆነ በአንዴ ከዚህም ከዛም መጣ። እኔ ጋም የመጣው ታሪክ ማለት ነው በአንዴ ተዘረገፈ። ገባሽ? እያንዳንዱ ነገር ማለት ነው እሱ አሁን ሚዲያ ላይ ስለመጣና ከአንቺ ጋር ሲመጣ በቃ ያ ሁሉ ታሪኩ ሲመጣበት በአንዴ ነው መብረቅ ነው የሆነበት። ይሄ ነው እንጂ ልጁ እንትን የለውም። አሁን እኮ የእነሱ ችግራቸው ራሱ እኮ ምን እንደሆነ አልፈልግም ካለች በኋላ አንድ ሰው አልፈልግም ካለ በኋላ ማንም ይውሰደው ለምን ይሰማታል? ዌብሳይት አልፈልግም ካለ በኋላ ሊሰማ አይገባም። አንድ አይፈልግም እኮ ሌላ ሴት ጋር መሄዱ አይደለም ገና ለገና ሲያስምሉት እኔ ራሱ ሰምቻለሁ። አይስወር እሷ ጋር ግን እንዳትሄድ ወንዶቹ ራሳቸው ይኸው ከእሷ ጋር ጋይስ አንድ ሰው እኮ አልጋ ላይ ከሚያደርገው ይልቅ ሲስተርሊ ብራዘርሊ እኮ እንደመሆን እኮ ደስ የሚል ነገር የለም። እኔም እንደሱ እኮ ነበረ ቅድም ያልኩት። ከዛ የበለጠ ግንኙነት ባይዘዊ ከዛ ይልቅ የሚረዳሽ ሰው እውነቴን ነው የምነግርሽ፣ የሚረዳሽ ሰው ብቻ በቂ እንደሆነ ታውቂያለሽ። እኔ አሁን የተረዳሁት እንዲያውም ካልጋው በፊቱ አብረን ከነበርንበት ይልቅ አሁን የተረዳሁት ልጁ በቃ አሁን ተረድቼው የሚረዳው ሰው ሲያገኝ ማለት ነው የሰው ልጅ ይስተካከላል ይሆናል አይደለ? አንዳንዴ መቀበል የሚባል አለ። ከነባህሪው የምትቀበያቸው ሰዎች አሉ። እሱ ያንቺ ፍቅር ይወስነዋል። ያንቺ ፍቅር የሚበልጥ ከሆነ ከነስተቱ የምትቀበያቸው ሰዎች አሉ። ፍቅር ደግሞ ከነስተቱ ከነምኑ የማትቀበዩ ከሆነማ ማለት ነው
ፐርፌክት ሆኖ ተሽመንምኖ የሚመጣልሽ ነገር የለም። ባይዘው በምድር ላይ ህይወት እኮ ይሰጥሻል ባሉ መልካም ጊዜ ሆነላችሁ። እኔ ሐሳቤ ምንድነው አይ ሁሉም ሰው እዚህም ከስር ያላችሁም ፕሊስ በቃ ስለ ሆዴ ብዙ ባትናገሩ ጥሩ ነው። ቀደም ተሰምቶት ስላወራ አሳዘነኝ። እንደ ሰው ተሰምቶኛል። እኔ በቀደም ነው በቃ ሆነ ነገር ወርቄም ባለፈው ባልሽው ቪዲዮ ሰርተሽለት ይቅርታ ብትዋሪሽ ብያለሁ። ያው ቅድምም ብያለሁ። ሁሌ ሳገኘው ይቅርታ አለዋለሁ። በቃ ለምን በእኛ ስህተት ሰውን ሌላ ነገር ውስጥ እንዳናስገባ እንደሚችል በጣም ጥሩ ልጅ እንደሆነ ነግሯለሁ። እውነት እና በእኛ እንደ ቃል ያየነው ነገር ሰው ላይ የሰውን አእምሮ እንትን መንካት ጥሩ አይደለም። እኔ በጣም አሳዝኖኛል። ቱ ቢ ኦነስት እግዚአብሔርን ቅድም ሲያወራ በቃ ሁሉም ሰው ተነሳብኝ እንዲህ ምናምን ሲል በቃ ሰው ነኝ ተሰማኝ። እኔም በጣም አሳዝኖኛል። ስለዚህ ፕሊስ ዌብሳይት እግዚአብሔር ምስክሬ ነው የምልህ በቃ እድል ነው እንጂ ከማንም የበለጠ የሚያኮራ እጅ አለ። ከማንም የበለጠ አመዳፋሽ ግን እኔ እንጃ ምን አይነት መልካም ጊዜ ሆነላችሁ። ታንክ ዩ አሽዋፊ ናቸው፣ በልታውሽ ናቸው። ገባሽ? እሱ በቃ እንደ ቤተሰብ ነው የሚያየው። በጣም ነው የሚገርመኝ። በቃ ምንም እንደው ሰው ግን ምንም ያው ነው፣ ምንም ነገር የለም። ከሌሎችም ስትሰሚ ያው ነው። ያሳዝናል። በጣም ነው የሚያሳዝነው። ግን በእውነት እግዚአብሔር ይርዳው።